ተመልሰናል ይልሃል። ለሬ ዛሬው ደግሞ እንዴት ነው የተነሳሁት? ከዛ ይሄን እንጨት ቅርፊት ለማምጣት ሩቅ አገር ሄጄ ነበር። እንጨቱ ምን እንደሚባል ቅርፊቱ ምን እንደሚሰራ የምታውቁ ኮሜንት ላይ አስቀምጡ። ወዳቸዋለሁ። እንጨቱን ኮሜንት ላይ አስቀምጡልን ምን እንደሆነ። ግን ካሌብ ልበላው እንዳይሆን እንጨቱን ብለህ እንጨት ልትበላ እንዳይሆን። አሁን ጾም ተፈቷል። ስጋው ላይ ራሱ ማያው እይታ በቃ የተለየ ነው የሚሆነው ነው ማለት። ችግሩ ምንድነው? ጾም ተፈቶ ምን ስጋ ማልበላው ነገር ገባ? እኔ በጾሙ እያሳበብኩ ነው እንጂ ስጋ ማልበላው ጾሙ ሲፈታም እኮ አልበላም። እኔ እኮ ሽሮ ይወደኛል። በቃ እኔ ልተውህ ብለ ራሱ ማይተው ምግብ ሽሮ። አንተ ግን ስራልን በቃ። ዛሬ እንደውም ላዛኛ ሰርቶ በቃ አይቷል። የአይን አምሮቴን ነው የሚቆርጥልኝ በዲዛይን። ጥቁሩ ነገር ምንድነው? የቀመምከው ነገር ምንድነው? ጥቁሩ አንተ እንደ ዘንባባ የዘንባባ ቀን እንደምንሰራው ቀለበት ነው የጠላለፈው ታውቃለህ? አንቺ እኮ እስኪልሽ ሙያሽ በቃ ያስጨበጨበ አልኩሽ እኮ በቃ ኔይማር ጁኒየር ብያ የምግብ ኔይማር ጁኒየር ቅመማ ቅመም በቃ ሲዝኒንግ እንዲህ ተነሰንሳለህ አፈርህ ውስጥ እንደ ኦቨን ተከቷለህ ማለት። ሳምቡሳ የሚመስል ነገር ምን ልሰራ ነው ወንድማችን? ሶሴጅ ነው። አረ ካሌብ ይብቃ። ግማሽ ላይ የሰራኸውን ራሱ እኮ እኔ ሳምንት በለዋለሁ እኮ እየሰራ አይመሽበትም ግን ካሌብ። እሺ ደግሞ በርገር ነው። ዳቦአችን በሰለ። ብቻ በርገር ልሰራ እንዳይሆን። በርገር ገጠር ሄዶ ከሰራ እኔ ምን እሰራለሁ? እኔ አሁን ከተማ ኖርኩኝ ነው የሚባለው። በርገር አይደለም። አረ ቡርቴ፣ አረ ሳህኑን ታይ ግን ታይ ቡርቴ። ጾሙ ቢያንስ ሲፈታ ታይ። ከኔ ቀድሞ ውሻው ተጋበዘ። ከኔ ቀድሞ አቤት ደግሞ ሰውነትሽም እየመጣጣ ነው። ስፖርቱ እየሰራ ነው። ያራዳ ልጅ ይመች።